በሱታፌ ራሳችሁን ትጠይቃላችሁ፣ ትማራላችሁ፣ እየተዝናናችሁ እየተጠየቃችሁ ራሳችሁን ትመረምራላችሁ፣ ዕውቀትን ትገበያላችሁ። በሱታፌ እየተሳተፋችሁ አብራችሁን ቆዩ። ወደ ሱታፌ መርሃ ግብራችን ተሸጋግረናል። በሱታፌ መርሃ ግብራችን ደግሞ እየተጠያየቅን እየተማማርን እርስ በርሳችን እየፈተሽን የምንማርበት የልሳነ ግዕዝ መርሃ ግብራችን ነው። በዚህ መርሃ ግብር ሁሉም ይሳተፋል። ደብረ ታቦር ከተማ እገኛለሁ። በዚህ ውስጥ ደግሞ በሱታፌ መርሃ ግብር ለልጆቹ ጥያቄ እያነሳው ቆይታ አደርጋለሁ ማለት ነው። ከፊደላችን ጋር በተገናኘንም ጠይቃቸው፣ እናንተም ራሳችሁን እየጠየቃችሁ እኔም እነሱን እየጠየቅኩ አብረን ቆይታ እናደርጋለን። ጽኑ መስለኝ ነው። አመሰግናለሁ። እስኪ ስማችሁን እንተዋወቅ። እሺ፣ እኔ ስሜ አማኑኤል አደራጀው እባላለሁ። እኔ ስሜ ቴዎድሮስ ነው ይባላል። በጣም አመሰግናለሁ። ቴዎድሮስን እና አማኑኤልን በደብረ ታቦር አግኝቻለሁ። አሁን መጠየቃችሁ ጥያቄ አማርኛም በተለምዶ አማርኛ ነው ብለው ግን የተወሰደውና የሚነገረው ግን የግዕዝ ፊደል ነው። ፊደሉ የምነግራችሁና በግዕዝ ፊደላት ውስጥ ስንት ሀዎች፣ ስንት አዎች፣ ስንት ጸዎች፣ ስንት ሰዎች አሉ? አይነታቸውስ ቅርጻቸውስ ምን ይባላሉ? እንግዲህ ሀዎች 3 አሉ። እሺ፣ አዎች ደግሞ 2 አሉ። ደግሞ ጸዎች ነው ያልከኝ? ጸዎች ደግሞ 2 አሉ። 2 ጸዎች እርግጠኛ ነህ? አዎ፣ እንግዲህ እነዚህ ነው የማውቃቸው። እሺ፣ ምን ምን ነው የሚባሉት? ሰ ደግሞ አንዱ ሳቱሰ የሚባል አለ። ሳቱሰ። እሺ፣ አንዱ ደግሞ ንጉስ አንዱ ሳቱሰ አለ። አዚያ ደግሞ ንጉስ ሰ ነው መሰል አንዱ አለ። እሺ፣ እሺ። አዎችስ? አዎች ደግሞ 2 አዎች ነው አሉ። እሺ፣ ያ አላቃቸው ዝረግሽ። እሺ፣ ቴዎድሮስ ወደ አንተ መጥቻለሁ። 2 ሀዎች ምን ናቸው? ሀሌታዋና መርኋ የምንላቸው ጸዎች 2 እሺ፣ ጸ አይ ቲንክ አንድ ጸ ነው የማውቀው። በቃ አንድ ጸ ነው። አንድ ጸ ነው የማውቀው። ማን ነው ይባል? ስሙ ነው ጸ ነው ብለን እኛ የተማርነው። ሰ ደግሞ 2 አዎ፣ ይሄ 3 ቁጥር መታዩ ሰ ምንድን ነው የሚባለው? ሰና ደግሞ አለ ይሄ እንደዚህ እንደ በእውነ ከላይ ላይ ሰረዝ ያለበት ማለት ነው። ምንድን ነው የሚባለው? ሰ እኛ ሰ ነው በቃ ስንማረው ሰ ተብለን ነው የምንማረው እኛ። ምክንያቱም ግዕዝ አንወስድማ። ይሄ እኮ በነገራችን ላይ ግዕዝ ብዬ ነው ጥያቄውን አመጣሁት እንጂ አማርኛ ነው። በአማርኛ አመርኋና ሀሌታዋ የሚሉትን ብቻ ነው የምናውቀው። እና እሳቱሰ ንጉሱሰ እነሱ እናውቃለን። አ ደግሞ እኔ አንድ አ ነው የማውቀው። አ እንደዛ እሷን አውቃለሁ። ማን ነው የሚባለው? ኧረ እኔ ስሙን አላውቀውም። አላውቅም። አይኗ አላውቅም። በጣም አመሰግናለሁ። ራሳችሁን ፈትናችሁ ነው ወደ ፈተና እየገባችሁ። ኦኬ፣ እሺ፣ እናመሰግናለን። እሺ፣ እሺ፣ አመሰግናለሁ። እስኪ እንተዋወቅ። መጀመሪያ ራሳችሁን አስተዋውቁኝ። ስም? ውቤ ይባላለሁ። ማን? ውቤ። የምን ነዋሪ? የምን ነዋሪ? ደብረ ታቦር እንጂ። ደብረ ታቦር። ውቤ ደብረ ታቦር ነዋሪ። እሺ፣ ደስካሰው ደብረ ታቦር ነዋሪ። በጣም አመሰግናለሁ። አሁን መጠየቃቸው ፊደል ነው። የግዕዝ ፊደል ነው። አማርኛም ላይ ያለ ፊደል ነው። በግዕዝ ፊደል ውስጥ ስንት ሀዎች አሉ? ስንት ጸዎች አሉ? ስንት ሰዎች አሉ? ስንት አዎች አሉ? እነሱ ዘርዝሩልኝ ከነስማቸው። ውቤ ምን አውቃለሁ? እሺ፣ ሰዎች 2 ናቸው። እሺ፣ ሰዎች 2 ሰ ምንና ምን ነው የሚባለው? ንጉሱ ሰና ሳቱሰ። ንጉሱ ሰና ሳቱሰ። በጣም ጥሩ። ስንት አዎች አሉ? ደግሞ 2 3 ነው። እሺ፣ ምንና ምን? ወንከዛለኝ እንጀልታችሁ ምንና ምን እንደዚህ ይታሉ? እሺ፣ ሀዎችስ? እሺ፣ ምን ሀሌቱሃ፣ አመርሃ፣ ንጉሱሃ። ንጉሱሃ ለካ ንጉሱሃ ማለት። እሺ፣ ስንት ሰዎች አሉ? እሳቱሃ ነው። መቅዲ መልስ ደግሞ። እሺ፣ ስንት ሀዎች አሉ? 3 ናቸው። 3 ምን? አመርሃ፣ ሀሌቱሃ፣
እሺ ስንት አዎች አሉ? 3 ናቸው። እሺ ምን ይባላሉ? የስማቸው ነገር እንኳን ትንሽ ተበድሏል። እሺ ስንት ጸዎች አሉ? ጸዎች 3 ናቸው። ምን ይባላሉ? ኧረ እንጃ ምን አውቃለሁ። ስንት ጸዎች አሉ ውዴ? ወለሌ ሲወስ ሲሆንባችሁ ሲወስ ሲሆን የታባታችሁ። አሁን ይሄ እንግዲህ የራሳችሁን ቋንቋ ነው የጠየኳችሁ፣ የራሳችሁን ቋንቋ ነው የጠየቃችሁ አይደል? ታዲያ የራስን ቋንቋ ማወቅ ነበረብን አልነበረብንም? መቼም እንግሊዘኛ ቢስሪ የለም የጠየቁት መቼም ታውቃላችሁ አይደል? እንዴ የምንድን ችግር ነው ተገምታላችሁ? ያለ መማር ነው ወይስ የግንዛቤ ማጠር? ኧረ ግንዛቤ ማጠር ነው። እውነት ማርያም። አመሰግናለሁ ተመልካቾቻችን፣ አሁንም እንቀጥላለን። ሀዎችን አዎችን ጸዎችና ሰዎችን የሚያውቅ ሰው ጠፍቷል። እንግዲህ እየፈለግን ነው። አሁንም ፍለጋችን አላቆምንም። እስኪ እንተዋወቅ። ማን በል? ግዛቸው ፍቅሬ። ጌትነት ምረት ይባላል። ደብረ ታቦር ከተማ ነው አይደል? እሺ አመሰግናለሁ። ጥያቄ ስንት ሀዎች አሉ? 2። እሺ ማን? ሀና ሀመርሃ 3 ናቸው። ሀ ሀመርሃ ደግሞ ያኛው ሀ ሀመርሃ ያኛው ሀ ራሱ ስሙ ማን ነው? ሀ ነው ራሱ። የመጀመሪያው ሀ ማን ይባል? እሱና ለከ 3 ናቸው። እሺ አስ 2 ምንና ምን? አና ያኛው እንትኑ ደግሞ ማለት ያ አና የኛው አ ተማር ነው። ስንት ጻል? ጻ እንድንማቅ አንድ ነው የምታውቀው? እሺ ሰሳ 2 ምንና ጉሰና ሰብስ ጌትነት እኔ በስረግድ ስንት ሀዎች አሉ? 23። እሺ ሀና ሀመርሃ ደግሞ ያኛው ሀ ይመስለኛል። እሺ እግረ መንገዱ እነዚህ ያሉ ህጻናትም አሉ። ስንት ሀዎች አሉ? 3 ምን ሀሌታዋ ዋንጫዋ እና ሀመርሃ ሀሌታዋ ብለሃል። ሀሌታዋ ሀመርሃ እና ነይ ወደዚህ። እሺ ስንት ሀዎች አሉ? ምን ይባላሉ? ሀ ብሎ ሀመርኋም ሀ ነው አይደል? ማን ይባላል? ሀ እኔ እንደማውቀው 3 አሉ። እሺ ሀመርኋ ሀሌታዋና ያንኛው እንደ ነሁ ነው ቅጥያ ያለው። ቅጥያ ጎበዝ። ማን ነው ስሙ? አላውቀውም። እሺ ስንት ሰዎች አሉ? ሰው 2። ምን እሳቱ ሰና ንጉሱ ሰ ምን አይነት ነው ቅርጻቸው? እሳቱ ሰ ወደ ላይ እንደዚህ እሳቱ ሰ እንደ በነገሩ ነው ከላይ ቋሚ ያለው ነው። ንጉሱ ሰ ደግሞ ወደ ላይ የማበጣሪያ ምልክት ነገር ያለው ወደ ላይ ነገር ያለው። ደግሞ ክብ ሆኖ ከመሀል ላይ አግዳሚ ያለው። ማን ነው ስሙ? ያጸ አሁን ያልከው አንተ ክብ ሆኖ መሀሉ ላይ ሰረዛለሁ ብለሃል። ትክክል ነህ። ማን ነው ያጸ ስሙ? ፀሐዩ ፀ ጎበዝ፣ ልክ ነው። ሌላ ደግሞ ያኛው ፀስ ማን ይባል? ያንኛው ፀ ወገቡን የታጠቀው እዚህ ጋር እንደዚህ ትጥቅ ብሎ ወይም ደግሞ እንደዚህ ብሎ ያለው። አመሰግናለሁ። እሺ እንተዋወቅ። ምህረት ይባላል። አሁን ደብረ ታቦር ዩኒቨርሲቲ ተማሪ ነኝ። አረ ስንት ሀዎች አሉ? ጥያቄ 3 ምን ይባላሉ? ሀሌታ ውሃ ሀመር ውሃ ብዙሃን ውሃ። ጥሩ። ስንት ሀዎች አሉ? 2 አይኑ አና አልፋው አ። እሺ ስንት ጸዎች አሉ? 2 እሺ ፀሐዩ ጸና ጸሎቱ ጸ። እሺ 2 ንጉሱ ሰና እሳቱ ሰ። በምንድን ነው የሚለዩት? አሁን እነዚህ አሁን ያልሻቸው ስንት ጸዎች ስንት ጸዎች? በቅርጻቸው። እሺ በስማቸውም ይለያሉ? አዎ ስማቸውም ይለያቸዋል። ስለዚህ ሽልማት ይገባሻል። እዚህ ደብረ ታቦር ፈልጌ ያጣሁትን ፊደል አንቺ መልሰሽልኛል እና በጣም ነው የማመሰግነው። መልካም ዕለተ ሰንበት ይሁንልሽ። አመሰግናለሁ። ያው የስንት ብር ካርድ? የ100 ብር ካርድ። የ100 ብር ካርድ። አመሰግናለሁ። በሰንበት ላይ ሰንበት ማለት ነው። ስንት ሀ አለ? 3 ሀ በቅርጻቸውም በድምጻቸውም
በስያሜያቸው ሳይቀር በትርጉማቸው ደረጃ በነገራችን ላይ ይለያያሉ። ሀሌታ ውሃ ሀሌታም ብለን ስንጽፍ በሀ ስለምንጽፍ ነው ሀሌታ የሚለውን ስያሜ የሚያገኘ ትርጉሙን ያገኘው። ሀመርኳም ካልነ ደግሞ እንደዚሁ ሀመር ብለን ስንጽፍ ሊሆን ይችላል። ከሀመር ጋር በተገናኘ ሀመር ውሃ ጋር በተገናኘ የምንመልሳቸው ምንጥፋቸው አብረን ስለምንጽፍ ነው እንዲህ የምናደርገው። በተመሳሳይ ብዙሃን ውሃ ስንጽፍም ብዙሃን ሀ ብለን ስንጽፍ ለብዙሃን የምንጠቀምበት ስለሆነ ነው ይህን የምንጠቀምበት። ሰዎችም ንጉሱሰና ሳቱሰ ብለን የምንጠራቸው ናቸው። ሳቱሰ እንግዲህ የበቅርጽ ያለው ካናቱ ላይ ያለው ማለት ነው። ንጉስ ብለን የምንጠራው ልክ እንደ ንጉስ ዘውድ ያለው ራሱ ላይ ማለት ነው። ይሄ ብለን የምንጠራቸው ናቸው። ራሳቸውን የቻለ ንጉስ መንግስት ብለን ስንጽፍ የምንጽፍበት ፊደል ማለት ነው። እንግዲህ ሳቱሰ ብለን ስንጽፍም እሳት ራሱ ብለን ስንጽፍ የምንጽፍበት ነው ማለት ነው። አም ብለን ስንጽፍ ደግሞ ሁለት አንድ አሉ። አልፋው አና አይኑ አ ብለን የጻፍናቸው ናቸው። አልፋ ብለን ስንጽፍ የምንጽፍበት ማለት ነው። ዓለም አይን ብለን የምንጽፋቸው ደግሞ ከአይኑ ጋር በተገናኘ ክብ የሚመስለው ቅርጽ ያለው የምንጠቀምበት ነው። ጸም እንግዲህ ጸሎቱ ጸና ጸሎት ብለን ስንጽፍ ስለምንጠቀምበት ነው ጸሎቱ ጸ ብለን የምንጠራውና ፀሐዩ ጸ ካለም ደግሞ ፀሐይ ብለን ስንጽፍ የምንጠቀምበት የፀ አይነት ሆኖ ነው። ግን ፀሐዩ ከቅርጹ ጋርም ፀሐይን የሚመስል ክብነት ቅርጽ ያለው ለማለት ነውና ተመልካቾቻችን አብራችሁ ስለነበራችሁ እናመሰግናለን።